የማሽላን ጸባይ ወረስኩኝ ዘንድሮ እያረሩ መሳቅ በውስጥ እንጎርጉሮ ከላይ ስቃለው ከውስጥ እየነደድኩ በፈንድሻ ዘዴ እኔ ስንቱን አለፍኩ። በመጀመሪያ ሰርታችሁ የምታሩ በእጃችሁ ሙሉ ጤነኛ ሆናችሁ በላባችሁ የምታገኙ ምንም ሳታስመስሉ ሰውንም ሳትጎዱ በቃ በራሳችሁ ኩሮ። እናንተ በዚህ ምድር ላይ በጣም የሚያስጠላኝ ነገር ምን እንደው ታውቃላችሁ? አስመሳይ ሰው፣ አሽቋላጭ ሰው፣ በቃ ራስ ወዳድ የሆነ ሰው። እኔ እንደዚህ የምጠላው ሰው የለኝም። ራስ ወዳድ አትሆኑ፣ አስመሳይ አትሆኑ፣ ያን ያህልም በቃ አግበስብሴ አትሆኑ። እኔ በጣም ቆጥብ ነኝ። የፈለገ ጊዜ እንኳን ቢኖረኝ ቆጥብ ነኝ፣ ሸመኛ ነኝ። ሰው መሳደብ አልፈልግም፣ አልወድም። ሰውም ሲሰድበኝም አልወድ፣ እኔም ሰው መሳደብ አልወድም። ሙፍታና ቤኪ ግን ይዘውት የመጡት ቪዲዮ ጭራሽ ለተመልካች ምንም ዲስሬስፔክት ያለው ቪዲዮን ይዛቸው የመጣችሁት። አንደኛ መጀመሪያ ሙፍታ በቤኪቱ ቻናል ላይ በተለቀቀው ቪዲዮ ላይ ቤኪ ሲያወራ ሙፍታ ቀረጸ። ከዛ ደግሞ ሙፍታ ቪዲዮ ሲቀርጽ ደግሞ ቤኪ ቀረጸው ማለት ነው። እንዴት ነው የሚያስችላቸው? አንድ ሰው ታሞ ዘጋም ምንም የማያወራ ሰው ሆስፒታል ገብቶ እንዴት ነው ካሜራ ደቅናችሁ እያንዳንዱ የደረስንበትን ነገር አብዴት እያደረግን እናሳውቃቸዋለን ማለት ምን ማለት ነው? ከሰው ከገንዘብ ማን ይበልጥባቸዋል? መጀመሪያ ከኦዲየንስና ከፋሚሊ ማን ይበልጥባቸዋል? ከኦዲየንስና ከሀይሚ ማን ይበልጥባቸዋል? ቅድሚያ ለማን ነው መስጠት ማለት? እናንተ የምትሰጡ ቅድሚያ ለማን ነው? ለራሳችሁ ለህሊናችሁ። ያናል ደደብ አታደርጉም፣ ፋራ አታደርጉን። እኛ ደደብ ፋራ ስታደርጉ የእናንተን ፋራነት ደግሞ ግዴታ ሳንፈልግ እንድንሰድባቸው አታደርጉን። ቤኪ የተናገረውን አይታችኋል። ከዛ ደግሞ ሚፍታ መጣና አልነቃችም። እዚ ጋ ልሳንክ ምናምን ብዬ ነበር መስደብ ያለብኝ፣ ግን እኔ እንደናንተ አይደለሁም። በቃ ሰርተ ብላ። ስንት ስኳር በሽታ ያለበት አለ፣ ምን አለ ምን አለ። ፌንት እንዲ ሀይሚን እንዴት አድርገን እኮ እንዳይናችሁ ምናምን የምናያት ምን አይነት ሰው እንዴት አድርገን ሴብ እንዳረግናት በውስጣችን እናንተ አታውቁም። በእሷ ትቀልዳላችሁ ፋራነታችሁ። እሷ ዘጋታማ ኦኬ 18 ሰዓት አልነቃችም። በእናንተ እንመናችሁ። እሷ ዘጋ 18 ሰዓት አልነቃችም። እናንተ ግን ካሜራ ትደቅናላችሁ። ልጅቷ በር ከፍታ ስገባ እየተጨቃጨቃላችሁ። ወይ ይህን ደግሞ ቪዲዮ ነው ብላችሁ ይዛችሁ ትመጣላችሁ። ይሄም እሺ ይሁን። ከሀሚም ህመም ከቤተሰቦቿ ከምንም ቅድሚያ የሰጣችሁት ለዩቱባችሁ ነው፣ ለዶላራችሁ። ለኦዲየንስ አስባችሁ አይደለም። ለኦዲየንስ አስባችሁማ ቢሆን እንደዚህ 18 ሰዓት ሙሉ አልነቃችን ብላችሁ በካሜራ እየቀረጻችሁ አትመጡም። ማለት እናንተ እንዴት ልናገር አልገባችሁም። ምን ያህል ሀይሚን እኛ ሴቭ እንዳረግናት እንዴት እንደምናያት በፈጣሪ እጭ በጣም እንድንሰድባችሁ አታርጉን። አቦ ብዙ እኮ የተማሩ ልጆች አለን የምንከታተላችሁ። በዚህ ልክ ትንቁናላችሁ ጎበዝ። እኔ በዚህ ልክ ደግሞ እየወረዳችሁ ምንም ጭንቅላታችሁ ለገንዘብ ብቻ ለዩቱብ ብቻ እንደሚሆን ማርያምን እኔ አላቅም ነበር። ከምሬ ነው የምላችሁ። በጣም ነው የደበረኝ ዛሬ፣ በጣም ማለት ነው። ማለት ካሜራ ደቅ ነው እሷ እዛ ጋ ተኝታ ካሜራ ደቅ ነው መቅረጻቸው፣ ልጅቷ መግባቷ። ከዛ ወጥቶ ደግሞ ሙፍታና ይሄ ቤኪ መላጣው አብረው ተቀያይረው አንዴ በሱ አንዴ እሱ የእሱን ከቀረጸ በኋላ ደግሞ ሙፍታ ተቀደደ። ልጅቷ እዛ ጋ ታማ የምትጨነቁት ለኦዲየንስ ነው። ፋራነታችሁ በቃ ሰው እንደደባት አደርጉ። ወይኔ ፈጣሪ ወይ ልሳኔን የያዝልኝ። እኔ በጣም ነው የምሳደበው። ማርያምን ስድባችኋለሁ። አትቀልዱባት በልጅቷ። ማለት ሁላችሁንም ያነሳቻችሁ እሷ ናት። እኔ አላቃችሁም ካሁን በፊት፣ እሷ ነው የማውቃት። ከዛ ነው ሁላችሁንም ያነሳቻችሁ። ግን ይህን ያህል በሷ ላይ እንደዚ አይነት ማሟራት፣ እንደዚ አይነት ስራ መስራት ይደብራል። ተነጋግራችሁ ሊሆን ይችላል። ከአሁን በፊት እኮ ብላችሁናል። ይሄ መላጣውን ብሏል። እናንተ የምታውቁት የ20 ቪዲዮ ስንለቅ ነው። አርፋችሁ ተከተሉን ብላችሁ ብሏል። ሌሎቹ እንደዛው ነው። እናንተ ታውቃላችሁ። በእርግጥ እኛ አሁን እዚህ ጋ በንዴት ስሜት አይሆንም ብንናገር፣ እናንተ ናችሁ የምትሆኑላት አውቃለሁ። ግን ደግሞ በዚህ ልክ እሷን ምን ያህል ሴብ እንዳረግናት ምን ያህል እኔ አማርኛው ራሱ ጠፋብኝ። አታውቁም ምን ያህል ሀይሚን ሴብ እንዳረግናት። ለማንኛውም አትሳፈጡን። በስድብ ነው የምንመጣላችሁ። እንደዚህ በእሷ ላይ የምታሟርቱ በእሷ ላይ እንደዚህ እሷ ታማ ለዩቱባችሁ ለቪዲዮችሁ ብላችሁ ኢቨን በእሷ ዩቱብ ቻናል ላይ ቢለቀቅም ኖሮ እሷ እኮ ጤነኛ ስትሆነ ሁሉም ነገር የሚሆነው። እሷ ጤነኛ ካልሆነች ምን ዶላር ቢኖር ምን ቢኖር እንዲህ ከኦዲየንስ በፊት ቤተሰብ ነው እኮ። እሷ ናት እኮ መቅደም ያለባት። ጭራሽ የደረሰችበትን አብዴት እያደረግን እናንተ ማውቃለ። እኛ ምንድነን? ኦዲየንስ ምንድን ነው? ለእሷ ቅድሚያ ነው መስጠት ያለባችሁ፣ ለራሳችሁ ለመሸቀል ካልሆነ በስተቀር እና
ልጅቷን በዚህን ያክል እንደዛ አይነት ነገር አትስሩባት በእናታችሁ። በጣም ነው የሚደብረኝ። እኔ እንጃ እንደዚህ ብዬ እንደ ሌሎቹ አላሽቃብጥም ምናምን አላሽቃብጥም። እንደዚህ እየለጠፉ ፎቶ ምናምን ማርያምን አላሽቃብጥም። እንደዚህ ማሽቃብጥ በጣም ቆጥብ ነኝ። ለዛ ነው ግን ምን ያህል ሴቭ እንዳረግናት ሴቭ ያረጋችኋል፣ በውስጣችሁ የያዛችኋል፣ ስሜቱ ይገባችኋል ብዬ አስባለሁ። እና በእሷ ላይ እንደዚህ ማላገጥ ማማራት ይደብራል። ያልተማረ ሰው ላልተማረ ፋራ ሄዳችሁ ንገሩት። 18 ሰዓት እንደዛ ወደቀችና እስካሁን አልነቃችም ማለት ለእኛ ምን አይነት ስሜት እንደሆነ እናንተ አይገባችሁም። እና እንደዛ አይነት ሙዳችሁን ወደዛ ጣሉት፣ ጭንቅላታችሁን አዙት ማለት ወዳለሁ።